እንዴት ናችሁ ልጆች? እቤት ያላችሁም ልጆች እንዴት ናችሁ? ይህ በየሳምንቱ በዚህ ሰዓት ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚያቀርበው የልጆች ይወደኛል ፕሮግራማችን ነው። ሳምንታችሁ እንዴት ነበር? ጥሩ እንደነበረ ተስፋ አደርጋለሁ። እዚህ ያላችሁም ልጆች ባለፈው ሳምንት የተማራችሁትን ትምህርት ለጓደኞቻችሁ ሄዳችሁ እንዳወራችሁ ኢየሱስ ክርስቶስ አዳኝ እንደሆነ እንደ ጳውሎስ እንደነገራችሁ ተስፋ አደርጋለሁ። እቤት ያላችሁም ልጆች ይህንን እንዳደረጋችሁ እናምናለን። ዛሬ ደግሞ የተለያዩ ጨዋታዎችን እንጫወታለን። ለመጫወት ዝግጁ ናችሁ? አዎ፣ ቀስ ብላችሁ እስቲ አሁን ለመጫወት ዝግጁ ናችሁ? አዎ። አሁን እኔ አንዳንድ ነገሮችን እናገራለሁ። የምናገረው ነገር ጥሩ ነገር ከሆነ ትላላችሁ። የምናገረው ነገር ደግሞ ክፉ ነገር ከሆነ ትላላችሁ። የምናገረው ነገር ደግሞ ጥሩ ከሆነ ትላላችሁ። የምናገረው ነገር ደግሞ መጥፎ ነገር ወይም ኃጢአት የሆነ ነገር ከሆነ ትላላችሁ። ተዘጋጅታችኋል? እሺ። አሁን አድምጡኝ፣ በጣም በደንብ አድምጡኝ። የተቸገረን ሰው መርዳት ጥሩ ነገር ከሆነ ወይም ትላላችሁ ማለት ነው። የተቸገረን ሰው መርዳት አዎ ጥሩ ነገር ነው። ከጓደኛ ጋር መደባደብ ለወላጆቻችን መታዘዝ ውሃ አምጡ ሲባል ወይም ውሃ ጠጡ ሲባል እምቢ ማለት ትምህርት ቤት ሄደን ምሳችንን ጭርስ አድርገን መብላት ምሳችንን ሳንበላ ለሌላ ልጅ ደግሞ ሰተን በልቻለሁ ብሎ ቤት መጥቶ መናገር አዎ ልጆችዬ አንዳንድ ነገሮች ጥሩ ወይም መልካም ነገሮች ናቸው። አንዳንድ ነገሮች ደግሞ መጥፎ ነገሮች ናቸው። እናንተ ደግሞ እዚህም የምትማሩ በቤት ውስጥም ያላችሁ ልጆች ክፉ የሆነውን ነገር ማድረግ አይገባችሁም ማለት ነው። ዛሬ ደግሞ አንድ መዝሙር እኔ አዘምራችኋለሁ። ባለፈው ሳምንት ከኛ ጋር አብራችሁ የዘመራችሁ ልጆች መዝሙሩን አብራችሁ ትላላችሁ። የማታውቁ ልጆች ደግሞ ምን ታረጋላችሁ ማለት ነው? የማታውቁ ልጆች እኛ እየዘመርን እናንተ እኛን ተከትላችሁ ደግሞ ትዘምራላችሁ ማለት ነው። አንድ ላይ ለመዘመር 1 2 3 የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። ኦ ድንቅ ፍቅር በጣም ከፍ ያለ ልደርስበት የማልችል በጣም ጥልቅ ነው ልወርድበት የማልችል በጣም ሰፊ ነው ላመልጥበት የማልችል ኦ ድንቅ ፍቅር። እሺ አሁን ሁላችሁም ትቆማላችሁ። አንድ ላይ በእንቅስቃሴ እንዘምራለን ማለት ነው። ሁላችሁም ቆሙ። እሺ እኔ ማሳየውን አንድ ላይ እያያችሁ ትላላችሁ ማለት ነው። 1 2 3 የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። ኦ ድንቅ ፍቅር በጣም ከፍ ያለ ልደርስበት የማልችል በጣም ጥልቅ ነው ልወርድበት የማልችል በጣም ሰፊ ላመልጥበት የማልችል ኦ ድንቅ ፍቅር
አሁን ቶሎ ቶሎ እንላለን። 1 2 3 የኢየሱስ ፍቅር እና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። ኦ ኦ ድንቅ ፍቅር በጣም ከፍ ያለ ልደርስበት የማልችል በጣም ጥልቅ ነው ልወርድበት የማልችል በጣም ሰፊ ነው ላመልጥበት የማልችል ኦ ኦ ድንቅ ፍቅር። እሺ እንቀመጣለን። ጌታ ይባርካቸው። ልጆችዬ ይህን የኢየሱስን ፍቅር እንዴት ጌታ ኢየሱስ ክርስቶስ ደግሞ እንደገለጠልን እያሰብን አሁን እንጸልያለን ማለት ነው። የጸሎት ጊዜ ነው የሚሆነው። ስንጸልይ እንዴት ነበር የምናደርገው? አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼን እዘጋለሁ፣ መስኮቶቼን እቆልፋለሁ፣ አይኖቼን ጨፍኜ አንገቴን ዝቅ አድርጌ ጸልያለሁ። እኔ የምለውን ከኔ ቀጥላችሁ ትላላችሁ። እግዚአብሔር ሆይ እጅግ እወድሃለሁ። አንተ ሌሎችን እንድረዳ አንተ ስለምታግዘኝ አመሰግናለሁ። እዚህ የተማርኩትን እንድታዘዝህ እርዳኝ። በኢየሱስ ስም አሜን። እሺ ሁላችንም ቀና ብለን እንቀመጣለን። አሁን ከዚህ ቀጥሎ የቃል ጥናት ጥቅስ የምንማርበት ጊዜ ነው። እዚህ ያላችሁም ልጆች እቤት ያላችሁም ልጆች ሁላችሁም እስቲ እንደዚህ በሉ። አዎ ሚስ ወደዚህ መታ ስታስተምር እቤት ያላችሁም ልጆች እንዳትረብሹ፣ ምን እንደተማራችሁ ደግሞ ለቤተሰቦቻችሁ ለጓደኞቻችሁ ስለምትናገሩ ሚስን በደንብ ልታዳምጡ ያስፈልጋል ማለት ነው። አሁን የቃል ጥናት ጥቅስን የምንማርበት ጊዜ ይሆናል። እሺ ልጆች እስቲ አሁን እኔ አድርጎ ብላችሁን ነገር ነው የምታደርጉት። ለምሳሌ ደስተኛ ፊት አሳዩ ስላችሁ ደስተኛ የሆነን ፊት ታሳያላችሁ። ከፈለጋችሁ ትላላችሁ፣ ከፈለጋችሁ ትስቃላችሁ፣ ከፈለጋችሁ ደግሞ እንደዚህ ትላላችሁ ማለት ነው።
ከዛ የሚያሳዝን ፊት አሳዩ ስላችሁ ደግሞ ትላላችሁ ከፈለጋችሁ እንደሚያለቅስ ሰው እንዲህ ትላላችሁ የምትፈልጉትን ታረጋላችሁ ማለት ነው። እሺ ዝግጁ ናችሁ? እሺ ልጆች እስቲ ደስተኛ ፊት አሳዩ። አሁን ደግሞ የሚያሳዝን ፊት አሳዩ። አዎ ነገር ግን በጣም ደስ የሚለው ደስተኛ ፊት ማሳየት ነው ወይስ ደግሞ የሚያሳዝን ፊት ማሳየት ነው? ልክ ናችሁ። ደስተኛ ፊት ማሳየት አይደለ? አዎ ታዲያ እንዴት ደስተኛ ፊት ማሳየት እንዳለብን መጽሐፍ ቅዱሳችን ዛሬ ይነግረናል። አብረን ይህንን የቃል ጥናት ጥቅስ አብረን እናጠናለን ማለት ነው። ልጆች የያዝኩት ነገር ምን እንደሆነ ታውቃላችሁ? ወይኔ የኔ ድምጽ ግን ይበልጣችኋል። እስቲ ትንሽ ብቻ ድምጻችሁን ከፍ ታደርጋላችሁ። ምንድነው ይሄ? መጽሐፍ ቅዱስ። መጽሐፍ ቅዱስ የማን ቃል ነው? አሁን እጅ በማውጣት ነው የምንመልሰው። እጅ በማውጣት ጎበዝ የሆነ ልጅ ትከሻውን ያዝ። እሺ ኪያ ይሄ የማን ቃል ነው? አዎ የእግዚአብሔር ቃል እውነተኛና የማይዋሽ ነው። መጽሐፍ ቅዱስ ውስጥ በጣም ብዙ ነገር ተጽፏል፣ ነገር ግን ምንም አይነት ውሸት የለበትም። እስቲ ዛሬ የምናነበውን የቃል ጥናት ጥቅስ አብሬ ማንበብ እችላለሁ፣ እኔ ማንበብ እችላለሁ የሚል ጎበዝ ልጅ ከኔ ጋር ነይ ሂዱ። ጎበዝ ሂዱ። እዚህ ጋር ትመጣና አብረን ደግሞ ከእሷ ጋር እናነባለን ማለት ነው። ነይ ሂዱ ጎበዝ፣ ቁጭ በይ። አዎ ዛሬ የምናነበው የመጽሐፍ ቅዱስ ክፍል መዝሙረ ዳዊት ምዕራፍ 100 ቁጥር 2 ነው። እስቲ አንድ ላይ ከኔ ጋር እናነባለን። በደስታ ለእግዚአብሔር ተገዙ። እሺ እስቲ አንድ ላይ ለማለት እንሞክር። በደስታ ለእግዚአብሔር ተገዙ። በጣም ጎበዝ ሊዱዬ፣ አመሰግናለሁ ስለረዳሽኝ። ጎበዝ ልጅ። እሺ ልጆች ይሄንን ቅድም እንዳልኳችሁ መጽሐፍ ቅዱስ ነው። መዝሙረ ዳዊት ሲል መጽሐፍ ቅዱስ ውስጥ የምናገኘው የመጽሐፉ የክፍሉ ስም ነው። እዚህ ጋር መጽሐፍ ቅዱስ ይታያችኋል። መጽሐፍ ቅዱስ አቢጉ ይታይሻል? ጎበዝ ይታያችኋል። ይኸው መጽሐፍ ቅዱስ መጽሐፍ ቅዱሱ ይታያል አይደለ? እዚህ ጋር እዛ ሆናችሁ ቆይ፣ እዚህ ጋር ከላይ የሚጻፉ የመጽሐፉ ስም ነው ማለት ነው። ለምሳሌ መዝሙረ ዳዊት እዚች ጋር መዝሙረ ዳዊት ይላል። በጣም ጎበዝ። መጽሐፍ ቅዱስ እዚህ ጋር የሚጻፉት የመጽሐፉ ስም ነው። መሀል ላይ ደግሞ ትንሽ ከፍ ብሎ የተጻፈው ደግሞ ምዕራፍ ነው። እዚህ ጋር ዳርዳርና በትንንሽ የተጻፉ ደግሞ ቁጥሮች ናቸው። በጣም ጎበዝ ልጆች። እሺ ልጆች እዚች ጋር በደስታም ለእግዚአብሔር ተገዙ ይላል። በደስታም ማለት መጽሐፍ ቅዱስ እዚህ ጋር በደስታ ማለት ምን ማለት መሰላችሁ? ምንም ሳንከፋ በጣም ደስተኞች ሆነን ደስ እያለን ማለት ነው። በደስታም ሲል ምናልባት አንዳንድ ጊዜ ከጓደኞቻችሁ ጋር አትጣሉ ሲል ደስ ሊለን ይገባል ማለት ነው። ለእግዚአብሔር ተገዙ ማለት ደግሞ መጽሐፍ ቅዱስ ብዙ ነገር ለእግዚአብሔር እንድንገዛ ለእግዚአብሔር እሺ እንድንል ያዘናል። ስለዚህ እኛ እንድናደርገው ያዘዘንን ነገር ሁሉ እሺ ማለት መታዘዝ ማለት ነው። ስለዚህ ምናልባት በዚህ መካከል እናንተ በጌታ በኢየሱስ ክርስቶስ ያመናችሁ ልጆች ካላችሁ ሁልጊዜ ደስተኛ መሆን ትችላላችሁ ማለት ነው። ታዲያ ደስተኛ የሆናችሁ ለእግዚአብሔር መገዛት ትችላላችሁ ወይም መታዘዝ ትችላላችሁ ማለት ነው። ምናልባት ግን በዚህ መካከል በጌታ በኢየሱስ ክርስቶስ አንቺ ካላመንሽ እናንተ ደግሞ ደስተኛ መሆን አትችሉም። ምክንያቱም ሙሉ ለሙሉ ደስተኛ መሆን እንድትችሉ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል ያስፈልጋችኋል ማለት ነው። እሺ በጣም ጎበዝ። እስቲ አሁን አንድ ላይ እንላለን ማለት ነው። ይህንን የመጽሐፍ ቅዱስ ጥቅስ አንድ ላይ እንላለን። ይህንን ሳነሳ መዝሙረ ዳዊት ምዕራፍ 100 ቁጥር 2 እንላለን። ከዛ ወደዚህ ሳዞሮ ደግሞ በደስታም ለእግዚአብሔር ተገዙ እንላለን ማለት ነው። አንድ ላይ ለማለት ዝግጁ ናችሁ? እስቲ ከኔ በኋላ ትላላችሁ። እሺ መዝሙረ ዳዊት ምዕራፍ 100 ቁጥር 2 በደስታም ለእግዚአብሔር ተገዙ።
በጣም ጎበዝ ልጆች። እሺ አሁን ምን እናደርጋለን መሰላችሁ? አሁን አብረን መዝሙር ነው የምንዘምረው። ልክ በዚህ የመጽሐፍ ቅዱስ ጥቅስ እንዘምራለን ማለት ነው። ግን ስንዘምር አንዳንድ ሰው እጁን ያወጣና ክፍሉን ይነግረናል። ለምሳሌ መዝሙረ ዳዊት ምዕራፍ 100 ቁጥር 2 ካለን በኋላ ከዛ አብረን እንዘምራለን። እንዴት እንደምንዘምር ግን መጀመሪያ እኔ ልንገራችሁ። በደስታም ለእግዚአብሔር በደስታም ለእግዚአብሔር በደስታም ለእግዚአብሔር ተገዙ። ከዛ ልክ እሱን ከጨረስን በኋላ መዝሙረ ዳዊት ምዕራፍ 100 ቁጥር 2 ሚለውን እጅ በማውጣት ትሉልኛላችሁ ማለት ነው። አንድ ሰው ካለ በኋላ መዝሙራችን እንቀጥላለን ማለት ነው። እሺ ቆይ መጀመሪያ እኔ ልበልና ከዛ ከዘመር በኋላ እጅ በማውጣት ደግሞ ትላላችሁ ማለት ነው። እሺ መዝሙረ ዳዊት ምዕራፍ 100 ቁጥር 2 አንድ ላይ ለማለት 1 2 3 በደስታም ለእግዚአብሔር ለእግዚአብሔር ተገዙ። እሺ ይሄንን የመጽሐፍ ቅዱስ ክፍል ሚልልኝ። እሺ አቤኔ ምዕራፍ 100 ቁጥር እሺ እንዘምር 1 2 3 በደስታም ለእግዚአብሔር ለእግዚአብሔር ተገዙ። ድምጻችሁ ግን ትንሽ አንሷል። እሺ ይሄንን የሚል ጎበዝ ልጅ እሺ ምዕራፍ 100 ቁጥር በጣም ጎበዝ 1 2 3 አንድ ላይ በደስታም ለእግዚአብሔር ለእግዚአብሔር ተገዙ። አሁን እጁን የሚያወጣ ብቻ ሳይሆን በደንብ የሚዘምር አይቼ ነው የምመርጠው። እሺ ሂዱ። መዝሙረ ዳዊት ምዕራፍ 100 ቁጥር በጣም ጎበዝ አንድ ላይ እንዘምር። አንድ ድምጻችን ጮክ አድርገን 1 2 3 በደስታም ለእግዚአብሔር ለእግዚአብሔር ተገዙ። እሺ ይሄንን ሚል ጎበዝ ልጅ እሺ ሴት ቆይ ሀሴት ነው ያልኩት። ምዕራፍ 100 በጣም ጎበዝ አንድ ላይ 1 2 3 በደስታም ለእግዚአብሔር ለእግዚአብሔር ተገዙ። በጣም ጎበዝ ልጆች አመሰግናለሁ። Let
የቃል ጥናት ጥቅስ ጊዜው እጅግ ጥሩ ነበር አይደለም? አንድ ጊዜ ቀስ ብላችሁ ድምጻችሁን በደንብ ከፍ ሳታረጉ በሉ እስቲ። እንደገና አዎ፣ የቃል ጥናት ጥቅስ ጊዜያችን በጣም ደስ የሚል ነበረ ማለት ነው። አሁን ሁላችሁም ትቆማላችሁ። ሁላችሁም ትቆሙና እኔ 1 2 ብዬ እስከ 10 ስቆጥር እናንተ እስከዛ ድረስ እስቲ እንደዚህ ባላችሁበት ትሮጣላችሁ ማለት ነው። እንደዚህ በቦታችሁ 10 ስል ቁጭ ያለ ልጅ አሸናፊ ይሆናል ማለት ነው። አሁን ልቆጥር ነው። ተዘጋጅታችኋል? እሺ፣ አሁን 1 2 3 ልጀምር ነው። 1 2 3 4 5 6 7 8 9 ነው እንጂ ያልኩት 10 ብያለሁ። 9 10 ሁሉም ቁጭ አለ። እሺ፣ ቀድም መጀመሪያ ቁጭ ያልሽ አንቺ ነሽ። እሺ፣ ጥሩ። እስቲ አንድ ጊዜ ቆሙ። እሺ፣ ሁላችሁም ቁጭ ብላችኋል። ጎበዞች ናችሁ። አሁን ልል ነው። ይዱ ተዘጋጀሽ? ወደዚህ ጠጋ በይ ጎበዝ፣ እንድትታይ ማለት ነው። እሺ፣ 1 2 3 1 2 3 4 5 6 7 9 ብዬ የተቀመጡ ልጆች ተሸንፈዋል ማለት ነው። ቁጭ በሉ። 9 ቁጭ በይ ሴና፣ ቁጭ በይ 9 8 10 ብያለሁ እንዴ? አላልኩም? አንቺም ቁጭ በይ። ይዱና የአብስራ ብቻ ቀሩ። ሴና ቁጭ በል። ሲምባ አንቺም ቁጭ በይ። ሴና ቁጭ በል አንተ። እሺ፣ 1 2 3 4 5 6 7 8 9 እሺ፣ ሁላችሁ እሺ። ስል ቁጭ እንላለን እንዴ? 10 ስንል ነው። ሁላችሁም ቁጭ በሉ። ጌታ ይባርካችሁ። በጣም ነው የምንወዳችሁ። አሁን እዚህም ያላችሁ እቤት ያላችሁም ልጆች የእግዚአብሔርን ቃል የምንማርበት ጊዜ ስለሆነ ሁላችሁም የእግዚአብሔር ቃል ምን እንደሚል ለማወቅና የእግዚአብሔርን ቃል ለመታዘዝ እዚህ ያላችሁ እንዴት ነው የምንቀመጠው? ጎበዝ ኪያይ ቀድሞ ተቀምጧል። እቤት ያላችሁም ልጆች መረበሽ አይፈቀድም። አንዳችሁን እየገፋችሁ ደግሞ መጫጫህ አይፈቀድም። የእግዚአብሔር ቃል ምን እንደሚል እንሰማለን። ከዛ በኋላ የእግዚአብሔርን ቃል የምንታዘዝበት ጊዜ ይሆናል ማለት ነው። ምን መዝሙር አንድ ላይ እንዘምራለን ከኔ ጋር። በጣም ቀላል መዝሙር ነው። ድምጻችንን መካከለኛ አድርገን ብዙም ሳንጮህ በጣምም ዝቅ ሳይል መካከለኛ 1 2 3 የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። የኢየሱስ ፍቅር ጣፋጭና ድንቅ ነው። ኦ ድንቅ ፍቅር። አዎ ልጆች፣ የኢየሱስ ፍቅር እጅግ ጣፋጭና ድንቅ ነው። ታዲያ ይህንን የኢየሱስ ፍቅር ጣፋጭና ድንቅ እንደሆነ የተረዱ 2 ሰዎች ነበሩ። እነሱም ስማቸው ጴጥሮስና ዮሐንስ ይባላሉ። ጴጥሮስና ዮሐንስ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የነበሩ ደቀ መዛሙርቶች፣ ከኢየሱስ ጋር አብረውት የነበሩ ጓደኞች ናቸው። ታዲያ ስለ ኢየሱስ በጣም ብዙ ነገር ያውቃሉ። ነገር ግን ኢየሱስ ወደ ሰማይ ከሄደ በኋላ እነሱ ለብዙ ሰዎች ስለ ኢየሱስ ክርስቶስ ይናገሩ ነበር። መናገር ብቻ አይደለም፣ ሁል ጊዜ ወደ ቤተ ክርስቲያን እየሄዱ ምን ያደርጉ ነበር? ይጸልዩ እንደነበር መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ይናገራል ማለት ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ምን ይላል መሰላችሁ? ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ወጡ ይላል። ማንና ማን ያልኳችሁ? ጴጥሮስና ዮሐንስ። ማንና ማን? ጴጥሮስና ዮሐንስ በሰዓታቸው ወዴት ሄዱ? ወደ ቤተ መቅደስ ወይም ደግሞ ወደ ቤተ ክርስቲያን ሄዱ ማለት ነው። አዎ ቤተ ክርስቲያን መሄድ እጅግ በጣም አስፈላጊ ነው። ምክንያቱም እዛ ከሄድን በኋላ በጣም ብዙ ነገሮችን ማድረግ እንችላለን። መጸለይ እንችላለን፣ መዘመር እንችላለን፣ እንደገና ደግሞ የእግዚአብሔርን ቃል እንማራለን።
እነሱም ይሄንን ሊያደርጉ ይመስለኛል ወደ ቤተ መቅደስ የሄዱት። ታዲያ ወደ ቤተ መቅደስ በሚሄዱበት ጊዜ በጣም ደስተኞች ነበሩ። ታዲያ ወደ ቤተ መቅደስ በሚደርሱበት ጊዜ ምን ገጠማቸው መሰላችሁ? ቤተ መቅደስ ደጅ ላይ ቁጭ ብሎ ሰዎችን እርዳታ የሚጠይቅ አንድ ሰው ተመለከቱ። ታዲያ ይህ ሰው ምን አይነት ሰው መሰላችሁ? ከዚህ በፊት መራመድ በስነ ስርዓት መራመድ የማይችልና እግሩ በስነ ስርዓት መራመድ የማይችል አንካሳ የነበረ ሰው ነው፣ ወይም አንድ እግሩ በስነ ስርዓት መስራት የማይችል ሰው ነው። ታዲያ ይህ ሰው በዛ ቦታ እንዳለ በዛው ክፍል እንመለከታለን። ምን ይላል መሰላችሁ? ወደ መቅደስም ከሚገቡት ሰዎች ተሸክመው በየቀኑ ወደ መቅደስ ደጃፍ የሚያስቀምጡት ከእናቱ ማህፀን ጀምሮ አንካሳ የነበረ አንድ ሰው ነበር ይላል። ቅድም እንዳልኳችሁ ይህ ሰው ምን ነበረ ብያችኋለሁ? አዎ በስነ ስርዓት መራመድ አይችልም ነበረ። ታዲያ ይህ ሰው ሰዎች ወደ ቤተ መቅደስ ሲሄዱ ገንዘብን እንዲሰጡት የሚችሉትን ነገር እንዲሰጡት በዛ ቁጭ ብሎ ምን ያደርግ ነበር? ይለምን ነበረ ማለት ነው። እስቲ ሁላችሁ አንዳንድ ሳንቲም እሰጣችኋለሁ። እኔ አንዳንድ ሳንቲም ላይ ሁላችሁ ጎበዝ ልጅ ያዝ፣ ጎበዝ ያዝ። ይሄው ላንቺ። ከዛ ለማን የቀረው? እሺ ያልደረሰው አለ? ያልደረሰው እሺ፣ 1 2 በጣም ጎበዝ ያዙ። እሺ ይሄንን ሁላችሁም መያዛችሁን እንዳትረሱ። ታዲያ ቅድም እንዳልኳችሁ እነ ጴጥሮስና እነ ዮሐንስ ወደ ቤተ መቅደሱ እየሄዱ ነበር። ያ ሰው ምን ያደርግ ነበር? ሰዎች ወደ ቤተ መቅደስ ሲገቡ ገንዘብን እንዲሰጡት ይለምን ነበረ። ታዲያ አንዳንድ ሰዎች ምን ያደርጉ ነበር መሰላችሁ? ምን ያደረጉ ይመስላችኋል? በእጃቸው ላይ ያለውን ገንዘብ ይሰጡት ነበረ። በጣም ይገርማል። አዎ አንዳንድ ሰዎች በእጃቸው ላይ ያለውን ገንዘብ እንዲጠቀምበት ይሰጡት ነበረ። ምናልባት ይህ በጣም መልካም ነገር ነው። አንተም አንቺም በጌታ በኢየሱስ ክርስቶስ ያመናችሁ ልጆች ካላችሁ እናንተ ይህንን ማድረግ አለባችሁ። ምናልባት የተቸገረ ሰው መንገድ ላይ ካያችሁ በእጃችሁ ገንዘብ ከያዛችሁ ከቤተሰባችሁ አስፈቅዳችሁ ይህንን መስጠት ትችላላችሁ። እስቲ አሁን እናንተ እጃችሁ ላይ የያዛችሁትን ሳንቲም ለኔ መስጠት ትችላላችሁ። ሁላችሁም ለኔ ስጡኝ እስቲ። አመሰግናለሁ። ጎበዝ። እሺ እናንተ ምንና ስጡኝ። አይ መታችሁ እኔ ጋር መታችሁ ስጡኝ። እሺ ሂዱ መታች ስጪኝ። ጎበዝ ሀሴት ነይና ስጪኝ። አመሰግናለሁ። አዎ እናንተ ምናልባት እጃችሁ ላይ እንደነዚህ አይነት ሳንቲሞች ሊኖሩ ይችላሉ። ስለዚህ በዛ ሰዓት ለሚቸገሩ ወይም ደግሞ ለተቸገሩ ሰዎች መስጠት አለባችሁ። ምናልባት ሳንቲም ብቻ ግን አይደለም፣ ሌሎች ነገሮችን መስጠት ትችላላችሁ። ልክ እናንተ እንዳደረጋችሁት ወደ ቤተ መቅደስ የሚገቡ ሰዎችን ምን ያደርጉ ነበረ? ለዛ መራመድ ለማይችለው ልጅ ምን ይሰጡት ነበር? ገንዘብን ይሰጡት ነበር ማለት ነው። ታዲያ በዛም በጣም ደስተኛ ነበረ። ነገር ግን እሱ መራመድ ባለመቻሉ በጣም ሊያዝን ይችላል። ነገር ግን እግዚአብሔር ለሱ ደግሞ አንድ ትልቅ እቅድን አዘጋጅቶለታል። ምክንያቱም እግዚአብሔር በጣም ይወደዋል። አይገርምም ልጆች? እግዚአብሔር እዛ ጋር ቁጭ ብሎ የሚለምነውንም ልጅ እግዚአብሔር ይወደዋል። ምክንያቱም እግዚአብሔር ፍቅር ስለሆነ፣ እሱም ብቻ ሳይሆን ደግሞ እግዚአብሔር ሁሉንም ሰዎች ይወዳል። መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ በዘላለም ፍቅር ወድጄሻለሁና ይላል። ይህ ማለት በምድር ላይ ያሉ ሰዎችን በሙሉ እግዚአብሔር ወዷል ማለት ነው። እስቲ በእግዚአብሔር ተወድጃለሁ ትላላችሁላችሁ? አንዳንድ ልጆች ግን ከኛ ጋር እያሉ አይደለም። እስቲ አንድ ላይ እንላለን፣ በእግዚአብሔር ተወድጃለሁ። አዎ በእግዚአብሔር ሁላችንም ተወደናል። እግዚአብሔር ደግሞ እንደወደደን የምናውቅበት ብዙ ነገር አለ። እስቲ እግዚአብሔር እኛን ሲፈጥር ምን አድርጎ ፈጥሮናል? ወይም ደግሞ ምን ሰጥቶናል? እስቲ እግዚአብሔር የሰጠውን ነገር የሚነግረን ከአካላቶቻችን እግዚአብሔር የፈጠረውን ነገር የሚነግረኝ። እሺ ሂዱ ከአካላቶቻችን እግዚአብሔር የፈጠረውን ነገር ምን? አይን። እሺ ጎበዝ። እሺ አቤኒ እጅ። ጎበዝ። እሺ ሌላስ? እሺ ጆሮ። በጣም ጎበዝ። እሺ
ሰማይን በእርግጥ እግዚአብሔር ነው የፈጠረው። እኔ ግን ያልኩት ከኛ አካላት ውስጥ እግዚአብሔር የፈጠረው። እሺ አፍንጫ፣ ሌላ የመጨረሻ ኪያሽ አፍ። ልክ ናችሁ። እሺ ሰውነት፣ ሁሉንም ሰውነታችንን በቃ በኋላ ደግሞ ትመልሳላችሁ። ልክ ናችሁ። እግዚአብሔር ሁሉንም ነገር እኛ እዚህ ጋር ጭንቅላታችንን፣ ጸጉራችንን፣ ጆሮአችንን እግዚአብሔር ነው የፈጠረው። እስቲ እግዚአብሔር ነው የፈጠረውን አሁን የጠራችሁትን ነገር የራሳችሁን ትነካላችሁ ቶሎ ብላችሁ። አፍንጫ የጠራችሁ አፍንጫ፣ ጆሮ የጠራችሁትን አፍ፣ እጅ፣ ሌላስ እግር። ጎበዝ ልጆች በቃ አውርዱ። እነዚህን ሁሉ ማን የፈጠረው? እግዚአብሔር ደግሞ ቅዱስ ነው። ቅዱስ ነው ማለት ምንም ኃጢአት ሰርቶ አያውቅም። በመንግስተ ሰማያት ደግሞ ይገኛል። እግዚአብሔር እኔና እናንተ እንደወደደ ሁሉ ያንንም ልጅ በጣም የወደው ነበረ። ለዛም በጣም አስገራሚ መንገድን አዘጋጅቶለት ነበር ማለት ነው። ታዲያ ቅድም እንዳልኳችሁ ጴጥሮስና ዮሐንስ ወደ ቤተ መቅደሱ መጓዝ ጀመሩ። እስቲ እናንተ ጴጥሮስና ዮሐንስ ብትሆኑ እንዴት ነው ወደ ቤተ መቅደሱ የምትሄዱት? እስቲ ቆማችሁ አሳዩኝ። ቆማችሁ አሳዩኝ። በፍጥነት ነው የምትሄዱት ወይስ ደግሞ ቀስ እያላችሁ ነው የምትሄዱት? እስቲ አንድ ላይ ታሳዩኛላችሁ። 1 2 3 በጣም ጎበዝ። አመሰግናለሁ። ቁጭ በሉ ባላችሁበት። አመሰግናለሁ። ልክ ናችሁ። እነ ጴጥሮስም ምናልባት እናንተ እንደሄዳችሁ ሄደው ሊሆን ይችላል። ታዲያ እነ ጴጥሮስም ወደ ቤተ መቅደስ ሊገቡ ሲሉ ያንን ልጅ አገኙት። ወይም ደግሞ እዛ መንገድ ላይ ቤተ መቅደስ በር ላይ ቁጭ ብሎ የሚለምነውን ሰው አገኙት። ከዛም በኋላ ያ ሰው በጣም ስላያቸው ደስተኛ የሆነ ይመስለኛል። እባካችሁ ያላችሁን መስጠት ትችላላችሁ፣ እባካችሁ ያላችሁን ስጡን ብሎ ሊሆን ይችላል። ነገር ግን የያዙትን እንዲሰጡት ጠየቃቸው ማለት ነው። ታዲያ እነ ጴጥሮስና እነ ዮሐንስ ምን አደረጉ መሰላችሁ? ያለንን ነገር ምንም ነገር የለንም፣ ብርም ወርቅም ምንም የለንም አሉት። ከዛ በኋላ ከዛ በላይ ሊሰጡኝ ነው ማለት ነው። ምን ሊሰጡኝ ነው ታዲያ ብሎ አስቦ ሊሆን ይችላል። ነገር ግን ያለንን እንሰጥሃለን ብለው አሉት። በጣም የጓጓ ይመስለኛል። እስቲ እናንተስ አልጓጓችሁ? ምን ይመስላችኋል? ምን የሚሰጡት ይመስላችኋል? እስቲ አስቡ። ሳንቲም፣ ልብስ፣ ብር። እሺ እስቲ አብረን ደግሞ እናያለን ምን እንደሰጡት ማለት ነው። ታዲያ እሱ በጣም በጉጉት ምን ሊሰጡኝ ነው ብሎ ሲጠብቅ በጣም በሚገርም ሁኔታ ተነስና ቁም ብሎ ምን አደረጉት መሰላችሁ? እጁን ይዘውት አቆሙት። ከዛ እጁን ይዘውት ሲያቆሙት ቁርጭምጭሚቱ ግን አይሰራም። እስቲ ቁርጭምጭሚቶቹን ንኩ ቁርጭምጭሚታችሁን፣ ጉልበታችሁንም ንኩ እስቲ። አዎ ከዚህ በፊት ተራምዶ አያውቅም። መራመድ የሚችል ይመስላችኋል? ይህ በጣም ከባድ ነገር ነው። ምክንያቱም ከዚህ በፊት ተራምዶ አያውቅም። ታዲያ ትልቅ ይሄንን ሲያደርጉ እጁን ይዘውት ወደ ላይ ሲያነሱት በጣም በሚገርም ሁኔታ መቆም ቻለ። በጣም ደስ አለው ይህንን ሲያይ። ምክንያቱም ከዚህ በፊት ቆሞ ስለማያውቅ ይህንን ሲያይ በጣም በደስታ በጣም ደስ አለው። ታዲያ ምን ያደረገ ይመስላችኋል? ይህንን ደስታ ያላ ይመስላችሁ? እስቲ እሱን ብትሆኑ እናንተ ምን ትላላችሁ? አዎ ምናልባት አንቺን በጌታ በኢየሱስ ክርስቶስ ያመናችሁ ልጆች እናንተ ሰዎችን በተለያየ አይነት መንገድ መርዳት ትችላላችሁ። ምናልባት ጓደኞቻችሁ በእጃቸው በጄሶ ታሽጎ ወይም ደግሞ በነጭ ነገር ተጠቅልሎ ልብስ መልበስ ሊያቀታቸው ይችላል። ምናልባት ደግሞ አንዳንዴ በጣም ደክሟቸው መነሳት ሊያቀታቸው ይችላል። የዛን ሰዓት ምን ማድረግ አለባችሁ? መርዳት አለባችሁ። እስቲ አሁን እናንተ አንድ ሰው አጠገባችሁ ያለ ሰው ጓደኛ ሁለት ትሆኑና ወይም ደግሞ 3 መሆን ትችላላችሁ። ምን ታደርጋላችሁ መሰላችሁ? አንዳችሁ ትቆማላችሁ፣ አንዳችሁ ቁጭ ትሉና የተቀመጠውን ሰው ታነሳላችሁ ማለት ነው። ብድግ አድርጋችሁ ታነሳላችሁ። መጀመሪያ በዚህ በኩል ያላችሁ ቁጭ በሉ። ይዱና አቢጉ ቁጭ በይ። ከዛ ተነሺ፣ አንቺ ተነሺ፣ ኪያም ተነስ። ጎበዝ። አንቺ ቁጭ በይ፣ አንቺ ተነሺ። ጎበዝ፣ አንተ ተነስ። እሺ አሁን ምን ታደርጋላችሁ መሰላችሁ? የቆማችሁ የተቀመጡትን ለማስነሳት ትረዳላችሁ። አንቺ ቁጭ በይ፣ ቆይ ያነሱሻል። እሺ ጎበዝ። እና የተቀመጣችሁ ደግሞ በእነሱ እርዳታ ትቆማላችሁ ማለት ነው። እሺ ዝግጁ ናችሁ? ተያያዙ። ለማንሳት ተያያዙ።
1 2 3 ብድግ ትላላችሁ። ታነሳችኋላችሁ ጓደኛችሁን። አንሻት፣ እሷን አንሻት። አዎ ጎበዝ። እሺ አሁን የተነሳችሁ ቁሙ። ቅድም የቆማችሁ ደግሞ ቁጭ ትላላችሁ። ቁጭ በል ቅድም የቆማችሁ አንተ። እሺ አሁን ደግሞ የቆማችሁ ልጆች ጓደኛችሁን አግዛችሁ ታነሳላችሁ። የተቀመጣችሁ ደግሞ ትነሳላችሁ ማለት ነው። እሺ እጃቸውን ያዙ። እጃቸውን ያዙ። ጎበዝ። እሺ 1 2 3 ብድግ። ጎበዝ ልጆች ቁጭ በሉ። አመሰግናለሁ። ምናልባት እንደዚህ በማድረግ ጓደኛችሁን ልትረዱ ትችላላችሁ። አንዳንዴ ደግሞ በጣም የደከመውና ወገቡን ያመመው ትልልቅ ሰዎች፣ እቃ የተሸከሙ ትልልቅ ሰዎችን ስታገኙ ምናልባት እናንተ በአንድ ወንበር ለብቻችሁ ቁጭ ብላችሁ ከሆነ ለነሱ መነሳት ትችላላችሁ ማለት ነው። ይህንን በማድረግ ሰውን መርዳት ትችላላችሁ ማለት ነው። ታዲያ ልክ እነ ጴጥሮስን እነሱ እዛ ጋር ቁጭ ብሎ የሚለምነውን ሰው ምን አደረጉት? አነሱት። ነገር ግን ይህንን ያነሱት በማን ኃይል መሰላችሁ? በራሳቸው ኃይል ይመስላችኋል? አይደለም፣ በእግዚአብሔር ኃይል ነው። አዎ ምናልባት አንዳንዴ እግዚአብሔር ደግሞ ልጆቹን መጠቀም ይፈልጋል፣ ወይም ደግሞ እንደዚህ አይነት ስራዎችን ለማድረግ ልጆቹን ይጠቀማል ማለት ነው። ለምሳሌ እናንተ አንዳንዴ ቤተሰቦቻችሁ ያንን ነገር ማድረግ እየቻሉ ነገር ግን ያንን እቃ አቀብለኝ፣ ያንን እቃ አቀብኝ ብለዋችሁ ያውቃሉ? ምናልባት ሊያውቁ ይችላሉ አይደለ? የዛን ሰዓት ግን እነሱ ማድረግ ከብዷቸው ይመስላችኋል? አይደለም፣ እናንተን አብራችሁ እንድታግዙ ስለፈለጉ ነው አይደለ? እግዚአብሔርም ደግሞ እነ ጴጥሮስን እና ዮሐንስን የተጠቀመው እነሱ ከነሱ ጋር አብሮ ማገልገል ስለፈለገ እንጂ እግዚአብሔር ስለማይችል አይደለም ማለት ነው። ታዲያ በጣም በሚገርማችሁ ሁኔታ እሱ ተነስቶ ሲቆም በጣም ደስተኛ ነበረ። በጣም ደስ ብሎት ነበረ። አዎ በጣም ትልቅ ግን አንድ ችግር ነበረበት። እሱም ምንድን ነበረ? መራመድ አይችልም። አሁን ግን መራመድ ችሏል አይደለ? አዎ ታዲያ አንዳንዴ እኛ ደግሞ ጓደኞቻችንን መርዳት ላንፈልግ እንችላለን። ይህ ግን ኃጢአት ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ያዕቆብ ምዕራፍ 4 ቁጥር 17 ላይ ምን ይላል መሰላችሁ? እንግዲህ በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል። ይህ ማለት ምናልባት እኛ መልካም ነገር መስራት እየቻልን መስራት አልፈልግም ማለት ምንድን ነው? እሱ ኃጢአት ነው አይደል? በጣም ትክክል ነገር ማድረግ እየቻልን አልሰራም ማለት ኃጢአት ነው። ምናልባት ጓደኛችን በጣም ከፍቶት እያለቀሰ እያየን ምን አገባኝ አልቅሳ አልፈልግም ብሎ ዝም ማለት እግዚአብሔር ይወዳል እንዴ? አይወድም። አዎ እነዚህ ነገሮች እግዚአብሔር አይወድም። ታዲያ እግዚአብሔር ደግሞ እኔና እናንተን በጣም ስለወደደን አንድ ደግሞ እኛ ኃጢአተኛ ብንሆንም ግን በኃጢአታችን እንዳንቀጣ አንድ ደግሞ መንገድ አዘጋጅቶልናል። እሱ ኢየሱስ ክርስቶስ ይባላል። እስቲ ሁላችሁም ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ ለኔና ለእናንተ ኃጢአት ሲል በመስቀል ላይ ተሰቀለና ደሙን አፈሰሰ። ከዛ በመስቀል ላይ ሞተ። ከሞተ በኋላ ተቀበረ። ነገር ግን ተቀብሮ ቀረ እንዴ? አልቀረም። እስቲ እኔ አንድ ስላችሁ አልተነሳም ትላላችሁ፣ ሁለት ስላችሁ አልተነሳም ትላላችሁ። ልክ የተነሳበትን ቀን ስነግራችሁ ተነሳ ብላችሁ ብድግ ብላችሁ ትነግሩኛላችሁ። አንድ ሁለት ሶስት። ኢየሱስ በሶስተኛው ቀን ተነስቷል። ቁጭ በሉ ጎበዞች፣ በጣም ጎበዞች። ታዲያ ቅድም እንደነገርኳችሁ ምናልባት አንዳንድ ጊዜ ትክክል ያልሆኑ ነገሮችን ስናደርግ ያ ኃጢአት ነው ማለት ነው። ይህንን ነገር ግን ማድረግ የለብንም። ታዲያ ምናልባት እነሱም ደግሞ ይህንን መልካም ነገር ካደረጉ በኋላ ሰውየው በጣም ደስ ብሎት መዝለል ጀመረ። በጣም ደስ ብሎት ነበር። ታዲያ ሲዘል ወደ ቤተ መቅደስ ገብቶ ሲዘልና ከነ ጴጥሮስና ከነ ዮሐንስ ጋር እግዚአብሔርን ሲያመልክ ያዩ ሰዎች እንዴ እሱ እኮ መንገድ ላይ ተቀምጦ ነበረ። ታዲያ ይህንን እንዴት አደረገ? በጣም ይገርማል። እነ ጴጥሮስ ይህንን ማድረግ ቻሉ ማለት ነው ብለው በጣም ተገርመው ነበር። ነገር ግን እነ ጴጥሮስ ይህንን እነሱ አላደረጉም። እግዚአብሔር እንዳደረጉት ህዝቡ እንዲያውቅ ፈልገው ስለነበር እነ ጴጥሮስ ምን አሉ መሰላችሁ? ይህንን እኛ አላደረግንም፣
ይህንን ያደረገው እግዚአብሔር ነው። እግዚአብሔር ነው ይህን ያደረገው እንጂ እኛ አላደረግንም፣ እኛ ማድረግ አንችልም ብለው ስለ ኢየሱስ ክርስቶስ ተናገሩ ማለት ነው። ታዲያ ስለ ኢየሱስ ክርስቶስ ለሕዝቡ ሲናገሩ ብዙ ሰዎች በጌታ በኢየሱስ ክርስቶስ አመኑ ወይም ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ ማለት ነው። ምናልባት በዚህ መካከል በጌታ በኢየሱስ ክርስቶስ ያመንሽ እናንተ ብትኖሩ እናንተ ለሌሎች ስለ ኢየሱስ ክርስቶስ በመናገር ሰዎችን መርዳት ትችላላችሁ። ለምሳሌ በጌታ በኢየሱስ ክርስቶስ ያላመኑ ጓደኞች ካላችሁ እንዲህ ማለት ትችላላችሁ፣ እግዚአብሔር እኮ ይወዳችኋል ብላችሁ መናገር ትችላላችሁ። እግዚአብሔር እኮ እናንተን ፈጥሯል ብላችሁ መናገር ትችላላችሁ ማለት ነው። ስለዚህ ይህንን ማድረግ ለእናንተ በጣም አስፈላጊ ነው። ምናልባት ግን በጌታ በኢየሱስ ክርስቶስ ያላመንክ ወይም ደግሞ ያላመንሽ በዚህ መካከል ካላችሁ እናንተ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል አለባችሁ። ምክንያቱም እናንተ ኃጢአተኛ ስለሆናችሁ ማለት ነው። ኃጢአታችሁ ይቅር እንዲባል ደግሞ የእግዚአብሔር ልጅ እንድትሆኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል አለባችሁ። መጽሐፍ ቅዱስ ውስጥ ምን ይላል መሰላችሁ? ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ይህ ማለት በእርሱ የሚያምን ማለት ኢየሱስ ክርስቶስ ምን አድርጎልናል ብለናል? ለኛ በመስቀል ላይ ተሰቅሎልናል፣ ደሙን አፍስሷል ብለናል አይደለ? አዎ። ስለዚህ ይሄንን ደሙን ያፈሰሰው ለኔ ነው ብሎ ማመን ወይም ደግሞ መቀበል ማለት ነው። ከዛ ደግሞ የዘላለም ሕይወት እንዲኖረው ማለት ደግሞ ጌታ ኢየሱስ ክርስቶስን ኢየሱስ ለኔ ነው የሞተው ብለን ካልን ለዘላለም ማለት ሁሉ ጊዜ ከእግዚአብሔር ጋር ደስተኛ ሕይወት እንኖራለን ማለት ነው። ታዲያ ምናልባት በዚህ መካከል በጌታ በኢየሱስ ክርስቶስ ያላመናችሁ ልጆች ካላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል ትችላላችሁ። እስቲ ሁላችንም አሁን አይናችንን ጨፍንና አንገቶቻችንን ዝቅ እናደርጋለን። አንገታችንን ዝቅ፣ አይናችንን እንጨፍናለን። ምናልባት እኔ ኃጢአትን ሰርቻለሁ፣ አንዳንድ ጊዜ ሰዎችን መርዳት እየቻልኩ ግን ሰዎችን ሳረዳ ቀርቻለሁ የምትሉ ልጆች ካላችሁ እናንተ የእግዚአብሔር ልጅ መሆን ትችላላችሁ። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል አለባችሁ። ጌታ ኢየሱስን መቀበል የምትፈልጉ ልጆች ይህንን ጸሎት ከኔ ጋር አብራችሁ መጸለይ ትችላላችሁ። አብረን መጸለይ ለመጀመር 1 2 3 እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ እንደተሰቀለ ደሙን እንዳፈሰሰ በሶስተኛው ቀን እንደተነሳ አምናለሁ። እግዚአብሔር ሆይ ልጅህ አድርገኝ። በኢየሱስ ስም አሜን። ጎበዝ ልጆች፣ ይህንን ጸሎት አብራችሁ የጸለያችሁ ልጆች ዛሬ የእግዚአብሔር ልጅ መሆን ችላችኋል ማለት ነው። በጣም አመሰግናለሁ። ስለዚህ
ሳምንት እንዴት ነበረ? አዎ ጥሩ ጊዜ ነበር አይደል? ስለዚህ አሁን ደግሞ አንድ መዝሙር እንዘምራለን። መጽሐፍ ቅዱስን አምናለሁ የሚል አንድ ጊዜ እንዘምር። 1 2 3 መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። አዎ ልጆችዬ፣ መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ ልናምን ያስፈልጋል። ደግሞም ኢየሱስ ክርስቶስ የእግዚአብሔር ልጅ ስለሆነ ልናምነው ያስፈልጋል ማለት ነው። እሺ ልጆችዬ፣ መጽሐፍ ቅዱስ እጅግ አስደናቂ የሆነ መጽሐፍ ነው። መጽሐፍ ቅዱስ ከእግዚአብሔር ጋር ያስተዋወቀን፣ እግዚአብሔር የሚኖርበትን ስፍራ፣ ሰዎች ምን አይነት ባህሪ እንዳላቸው፣ ደግሞም ከኛ ምን እንደሚጠበቅ፣ የእግዚአብሔር ቤተሰብ ለመሆን ምን እንደሚያስፈልገን የሚናገር ነው። መጽሐፍ ቅዱስ ሲናገር እግዚአብሔር የሚገኝበት ወይም እግዚአብሔር የሚኖርበት ከተማ እጅግ ውብ በሆነና በሚያስደንቁ እጅግ እንቁ በሆኑ ነገሮች የተሰራ እንደሆነ፣ በወርቅ የተሰሩ መንገዶች እንዳሉት ይናገራል። ታዲያ እግዚአብሔር ማን ነው ስንል ደግሞ እግዚአብሔር ሰማያትን፣ ምድርን፣ በሰማይና በምድር ያሉትን ነገሮች ሁሉ የፈጠረ የሁሉ ነገር ፈጣሪ የሆነ እግዚአብሔር ነው ማለት ነው። እግዚአብሔር አንተንም አንቺንም ፈጥሯል። በሰማይ ያሉትንና በምድር ያሉትን ብቻ አይደለም። ቤት ያላችሁ ልጆች አንዳንዶቻችሁ እግዚአብሔር ከፈጠረው ነገር እስቲ አንዳንዱን ለቤት ውስጥ ላለ ለወንድማችሁ ወይም ለእህታችሁ ወይም ለወላጆቻችሁ ድምጻችሁን ከፍ አድርጋችሁ እስቲ ንገሩ። አንዳንድ ልጆች ሰማይን ፈጥሯል ብላችኋል አይደል? ትክክል ናችሁ። ሰማይን እግዚአብሔር ነው የፈጠረው። አንዳንድ ልጆች ደግሞ የእኛን ቤት ውሻ ፈጥሯል ብላችሁ ሊሆን ይችላል። አዎ እናንተ ቤት ያለውንም ውሻ የፈጠረው እግዚአብሔር ነው ማለት ነው። እግዚአብሔር በምድር ላይ ያልፈጠረው ምንም ነገር የለም። ታዲያ እግዚአብሔር ከፈጠራቸው ነገሮች ሁሉ እጅግ የሚወደው ማንን እንደሆነ ታውቃላችሁ? አንተን፣ አንቺን፣ በምድር ያሉ ሰዎችን እጅግ እግዚአብሔር እንደሚወዳቸው ያለ ምንም ምክንያት ደግሞ እንደወደዳቸው መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለም ማለት አንተ፣ አንቺ፣ በምድር ላይ ያሉ ሰዎች በሙሉ ማለት ነው። ስለዚህ እግዚአብሔር ያለምንም ምክንያት አንተን፣ አንቺን፣ ሁላችንንም ወዶናል ማለት ነው። እግዚአብሔር ደግሞ ሌላኛው ባህሪው እግዚአብሔር ቅዱስ ነው። ቅዱስ ነው ማለት ልጆች ምንም አይነት ስህተት የሌለበት ኃጢአት የማይሰራ ማለት ነው። እግዚአብሔር በሚኖርበት ታዲያ መኖር የማይችል አንድ ነገር አለ። እሱም ኃጢአት ይባላል። ኃጢአት ማለት ምናልባት የምናስበው፣ የምንናገረው፣ ደግሞ የሰውነት ክፍሎቻችንን ተጠቅመን የምንሰራው እግዚአብሔርን የሚያሳዝን ነገር ሊሆን ይችላል። አንዳንድ ልጆች በትምህርት ቤት ውስጥ ኳስ ስትጫወቱ እናንተ ጎል ላይ ሊገባ ሲል ኳሱን የያዘውን ልጅ ጥልፍ አድርጋችሁ ጥላችሁ ታውቃላችሁ አይደል? ልጆች ይሄ ተንኮል ይባላል። ተንኮል ደግሞ ኃጢአት ነው ማለት ነው። አንዳንዶቻችሁ ደግሞ ምናልባት በትምህርት ቤት ውስጥ የጓደኛችሁን ምሳ በእረፍት ሰዓት ላይ ጭርስ አድርጋችሁ በልታችሁ ባዶ ሰሃን በጓደኛችሁ ቦርሳ ውስጥ ትከቱ ይሆናል። ይሄ መስረቅ ይባላል። መስረቅ ደግሞ ኃጢአት ነው። እስቲ ሌላ እናንተ የምታውቁትን ኃጢአት ነው ብላችሁ የምታስቡትን ነገር አንዳንድ ጊዜ ምን እንደምታደርጉ እስቲ አጠገባችሁ ላለው ጓደኛችሁ ወይም ለወላጆቻችሁ ወይም ደግሞ ለወንድማችሁ ወይም ለእህታችሁ ንገሩ። አንዳንዶቻችሁ እኔ ጓደኛዬን ተሳድቤያለሁ ብላችሁ ሊሆን ይችላል። ይሄም ሰውን ዝም ብሎ መሳደብ ኃጢአት ነው ማለት ነው። ታዲያ አንተና አንቺ እኔ ብቻ ሳንሆን በዓለም ያሉ ሰዎች ሁሉ ኃጢአተኞች እንደሆኑ መጽሐፍ ቅዱስ በሮሜ 3:23 ላይ እንዲህ ብሎ ይናገራል። ሁሉ ኃጢአትን ሰርተዋልና ይላል። ሁሉ ማለት አንተም፣ አንቺም፣ እኔም፣ በምድር ላይ ያሉ እነ አባባም እነማማም ሁሉ ኃጢአትን ያድርገናል። ስለዚህ ኃጢአት በማድረጋችን ከእግዚአብሔር ተለይተን ነበር ማለት ነው። ታዲያ
እግዚአብሔር አንተንና አንቺን እጅግ ስለሚወድ ልጁን ጌታ ኢየሱስ ክርስቶስን ወደዚህ ምድር ላከ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሱ እግዚአብሔር ነው። ምንም አይነት ኃጢአት አላደረገም። ነገር ግን አንተ፣ አንቺ፣ እኔ ሁላችን በኃጢአታችን እንዳንቀጣ ኢየሱስ ክርስቶስ ወደዚህ ምድር በፈቃደኝነት ሰው ሆኖ መጣ። ከድንግል ማርያም ተወለደ። ሕፃን ሆኖ ተወለደ። ከዛ አደገ። ትልቅ ልጅ ወይም ትልቅ ሰው ሲሆን በምድር ላይ ለማድረግ የመጣውን ነገር ማድረግ ጀመረ። በምድር ላይ ኢየሱስ ክርስቶስ ለማድረግ ከመጣው ዋነኛው ነገር ለአንተ ኃጢአት፣ ለአንቺ ኃጢአት፣ ለዓለም ሰዎች ሁሉ ኃጢአት በፈቃደኝነት በመስቀል ላይ መሞት ነበረ። ኢየሱስ ክርስቶስ ብዙ በሽተኞችን ፈውሷል። የሞቱ ሰዎችንም አስነስቷል። ብዙ ተአምራትንም አድርጓል። 5000 ሰዎችንም መግቧል። ብዙ ተአምራትን አድርጓል። ግን ወደ ምድር የመጣበት ዋናው ምክንያት ይሄ አልነበረም። ኢየሱስ ክርስቶስ ወደ ምድር የመጣበት ዋነኛው ምክንያት ለኛ ለሰው ልጆች ሁሉ ኃጢአት ለመሞት በመስቀል ላይ ነው። ያንን ለማድረግ በፈቃደኝነት መጣ። ኢየሱስ ክርስቶስ በምድር ላይ ያንን ካደረገ ብዙ ሰዎችን ከፈወሰ ካዳናቸው በኋላ ግን በመጨረሻ በዚያን ዘመን የነበሩ ሰዎች ኢየሱስ ክርስቶስን በጥፊ የመቱት፣ እየገረፉት፣ ደግሞ ሰውነቱ ቁስል በቁስል እስኪሆን ድረስ እየገረፉት ወደ ጎልጎታ በሚባል ስፍራ ላይ በመስቀል ላይ ወስደው ሰቀሉት። ልጆችዬ፣ ጌታ ኢየሱስ ክርስቶስ ታዲያ አቅም ስለሌለው አይደለም ዝም ብሎ ያያቸው፣ ለመሞት በፈቃደኝነት ስለመጣ ነው። እሱ ብቻ ሳይሆን ያንተን የኃጢአት ቅጣት፣ ያንቺን የኃጢአት ቅጣት ቦታ ለመውሰድ ስለመጣ ኢየሱስ ክርስቶስ ያ ሁሉ ነገር ሲሆንበት ዝም አለ። በመስቀል ላይ ሲሰቅሉት ዝም አለ። እጁንና እግሩን በሚስማር ጎኑን ደግሞ በጦር ወጉት። ልጆች፣ ኢየሱስ ክርስቶስ በሚስማርና በጦር በሚወጋበት ጊዜ ደም ከተወጋበት ቦታ ወጥቶ ነበረ። ለምንድን ነው ግን የኢየሱስ ክርስቶስ ደም እንዲወጣ ወይም እንዲፈስ የተፈለገው ሲባል መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 9 ቁጥር 22 ላይ እንደዚህ ይላል፣ ደምም ሳይፈስ ስርየት የለም ይላል። ስርየት ማለት ልጆችዬ የኃጢአት ይቅርታ ማለት ነው። ያለ ኢየሱስ ክርስቶስ ደም ለኃጢአታችን ይቅርታ ልናገኝ በፍጹም አንችልም። ምክንያቱም ኢየሱስ ክርስቶስ ለኃጢአታችን ለመሞት ስለመጣ እሱ ደሙን ስለሰጠ አንድ መንገድ ብቻ ነው ከኃጢአት መዳን የምንችልበት መንገድ አንድ ብቻ ነው። እሱም በኢየሱስ ክርስቶስ ደም ካልሆነ በስተቀር ማንም ኃጢአትን ሊያስተሰሪ ወይም ይቅር ሊያስብል አይችልም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ካደረገልህ ድንቅ ስራ የተነሳ ኃጢአትህ ይቅር ሊባል ይችላል ማለት ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ በማለት ይናገራል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ይህ ማለት ልጆችዬ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት ማለት ከአሁን ጀምሮ ቁጥር ለሌለው ዓመት ከእግዚአብሔር ጋር ቅድም ባየነው ወርቅ በሆነ መንገድ እግዚአብሔር በሚገኝበት ችግር፣ በሽታ ምንም በሌለበት በሰላም ለዘላለም ወይም ቁጥር ለሌለው ዓመት ለመኖር ከእግዚአብሔር ጋር ለመኖር በልጁ በኢየሱስ ክርስቶስ ኢየሱስ ለኃጢአቴ ሞቷል፣ እኔ ኃጢአተኛ ነኝ፣ በፈቃደኝነት እንደሞተ አምናለው ብለን ኢየሱስን የሕይወታችን ጌታ በምናደርግበት ጊዜ ከአሁን ጀምረን ለዘላለም ከእግዚአብሔር ጋር ወይም ከአሁን ጀምረን ቁጥር ለሌለው ዓመት ከእግዚአብሔር ጋር መኖር እንጀምራለን ማለት ነው። ይህንን ለማድረግ የወሰናችሁ ልጆች አሁን ከኔ ጋር ቀጥሎ ያለውን ጸሎት ትጸልያላችሁ። ሁላችሁም የጸሎት እጅ ታዘጋጃላችሁ። እግዚአብሔር ሆይ አንተ እንደምትወደኝ አምናለሁ። እኔ ኃጢአተኛ ነኝ። ለኃጢአቴ ኢየሱስ ክርስቶስ እንደሞተ አምናለሁ። አሁን ኢየሱስን የሕይወቴ ጌታ አድርጌ ወደ ልቤ ጋብዘዋለሁ። ከአሁን ጀምሮ ቁጥር ለሌለው ዓመት ከአንተ ጋር መኖር እፈልጋለሁ። ልጅህ አድርገኝ። ልጅ ስላረከኝ አመሰግናለሁ።
በኢየሱስ ስም አሜን። ይሄ ትልቅ ውሳኔ ነው የወሰናችሁት ማለት ነው። ይህን ጸሎት ከኔ ጋር የጸለያችሁ ልጆች ከአሁን ጀምሮ እስከ ዘላለም ወይም ቁጥር ለሌለው ዓመት ከእግዚአብሔር ጋር የመኖርን ወይም ከእግዚአብሔር ጋር አብሮ የመሆንን እድል አግኝታችኋል ማለት ነው። ታዲያ ከእግዚአብሔር ጋር ለዘላለም ስንኖር እግዚአብሔር ከኛ አንዳንድ ነገሮችን ወይም ህይወታችንን እንዲያድግ እግዚአብሔር ይፈልጋል። ያንን ደግሞ እንዴት እንደምናደርግ አሁን እኔ እነግራችኋለሁ ማለት ነው። አንተም አንቺም አሁን ይህንን ጸሎት ከኔ ጋር የጸለያችሁ ልጆች ከዚህ ቀጥሎ ያሉትን ነገሮች መንፈሳዊ ህይወታችሁ እንዲያድጉ ልታደርጉ ያስፈልጋል። አንደኛ መጽሐፍ ቅዱስን ማንበብ ያስፈልጋል። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ እግዚአብሔርን የምናውቅበት እግዚአብሔር ምን እንደሚወድና ምን እንደሚጠላ የምናውቅበት ብቸኛው መንገድ ነው። ስለዚህ መጽሐፍ ቅዱስን ማንበብ፣ ያነበብነውን ደግሞ መታዘዝ ያስፈልገናል። መጽሐፍ ቅዱስ አድርጉ የሚለውን ማድረግ፣ አታድርጉ የሚለውን አለማድረግ ያስፈልገናል። ሌላው ደግሞ መጸለይ አለባችሁ። መጸለይ ማለት ከእግዚአብሔር ጋር ሁል ጊዜ በልባችሁ ውስጥ የሚሰማውን ነገር ለእግዚአብሔር መንገር ማለት ነው። ሌላው ደግሞ ወደ ቤተ ክርስቲያን ወይም ወደ ሰፈር አምልኮ ልትሄዱ ይገባችኋል። በዚያ ምን ማድረግ እንደሚገባችሁ አንድ ላይ በቤተ ክርስቲያን ውስጥ ህብረት ታደርጋላችሁ። እንዳንተና እንዳንቺ የእግዚአብሔር ቤተሰብ የሆኑ ቤተ ክርስቲያን የሚባል ህብረት አለ፣ እዛ ታደርጋላችሁ። የመጨረሻው ማድረግ የሚገባችሁ ደግሞ ኢየሱስ እንዴት እንዳዳናችሁና እንዴት አይነት ድንቅ አምላክ እንደሆነ ለሌሎች ጓደኞቻችሁ በትምህርት ቤትና በሰፈር በተለያየ ስፍራ ልታወሩ ያስፈልጋል ማለት ነው። ምናልባት አንዳንድ ጊዜ ኃጢአትን ብታደርጉ ግን መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ምናልባት ተደባድባችሁ ከሆነ ሰውን ሰድባችሁ ከሆነ በአይምሯችሁ ደግሞ ጓደኛችሁን ለመሳደብም ይሁን ሌላ እግዚአብሔርን የማያስደስት ነገር አስባችሁ ከሆነ ያንን ምን እንዳደረጋችሁ ለእግዚአብሔር ልትናገሩት ያስፈልጋል ማለት ነው። የዛሬውን ፕሮግራማችንን እዚህ ላይ ጨርሰናል። ነገር ግን ከመጨረሳችን በፊት ጸሎት ይቀረናል። የተቸገሩ ሰዎችን በዚህ ሳምንት ውስጥ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ ልጆች፣ የተቸገሩ ምናልባት አንዳንድ ልጆች የእናንተን እርዳታ የሚፈልጉትን ልጆች ልትረዷቸው፣ ልታግዟቸው ያስፈልጋል። እቤት ያላችሁም ልጆች ይህንን ልታደርጉ ያስፈልጋል። እዚህ ያላችሁም ልጆች ምናልባት የእናንተን እርዳታ የሚፈልጉ ጓደኞች በትምህርት ቤት ካሉ ያንን በመጽሐፍ ቅዱስ ትምህርታችን እንደተማርነው ልታደርጉ ያስፈልጋል ማለት ነው። ያንን እንድታደርጉ እግዚአብሔር እንዲረዳችሁ አብረን እንጸልያለን። እንጸልይ። ሁላችንም አንገታችንን ዝቅ አድርገን እኔ ከጸለይኩ በኋላ እናንተ አሜን ትላላችሁ። እግዚአብሔር ሆይ እናመሰግንሃለን፣ ቃልህን ስላስተማርክ ተመስገን። የተማርነውን ቃል ደግሞ እንድናደርግ እርዳን። በኢየሱስ ስም አሜን። ደህና ሁኑ ልጆች።